መድፈኞቹ እጅግ ጣፋጭ ድል አስመዝግበዋል። በጨዋታው ላይ ግን በርካታ እውነቶች ታይተዋል። እነዚህ እውነቶች ለአርሰናል አስደሳችም እጅግ አሳሳቢና አስጊ ናቸው። አርሰናል ከፉልሃም ጋር ትላንት ምሽት ባደረገው ጨዋታ ሁለት መልክ ያለው ጨዋታ ነበር ማለት ይቻላል። የአርሰናል ደጋፊዎችን በአንድ በኩል ያስደሰተ፣ በሌላ በኩል ደግሞ እጅግ ያሳሰበ ሆኖ አልፏል። ምንድነው አርሰናሎችን ያሳሰበው? ምንድነው ያስደስተው? ከድሉ በላይ የአርሰናል ደጋፊዎችን ምን አስደስታቸው? ከድሉ በላይ ደግሞ የአርሰናል ደጋፊዎችን ደግሞ ምን ስጋት ውስጥ ከተታቸው? ምን አሳሰባቸው? እጅግ ተጠባቂ ጨዋታ እንግዲህ ትላንትና ምሽት በእንግሊዝ ፕሪሚየር ሊግ ተደርገዋል። ከነዚህ ውስጥ ዋንኛው አርሰናል ከፉልሃም ጋር ያደረጉት ጨዋታ ነበር። በነገራችን ላይ ውድ አድማጭ ተመልካቾቼ በርካቶቻችሁ ቪዲዮዎችን ሰብስክራይብ ሳታረጉ ነው የምታዩት። ስለዚህ አንድ ጊዜ የደውል ምልክቷን ተጭናችሁ ሰብስክራይብ አድርጉ። እንደዚሁም ቪዲዮ ለበርካቶች እንዲደርስ ላይክ ማድረግ አትርሱ። አብርሃም ፍቅሬ ነኝ። ስቱዲዮ ሰዓቴን ጠብቄ ተገኝቻለሁ። ስለዚህ በቀጥታ እስኪ ወደ አርሰናል ጨዋታ እንሂድ። አርሰናል ከፉልሃም ጋር እንግዲህ በኤምሬትስ የተደረገው ጨዋታ ለመድፉ ደጋፊዎች በተለይም ለ3 ወራትና ከዛ በላይ ለሚገመቱ ጊዜያቶች ከሜዳ ርቆ የቆየው ለምን እንደተናፈቀ፣ ለምን አርሰናል ደጋፊዎች እንደሚወዱት፣ የአርሰናል ደጋፊዎች ብቻም ሳይሆኑ ሌሎች ደጋፊዎች ለምን ይህንን ተጫዋች እንደሚያደንቁት ቡካዮ ሳካ ያስመሰከረበት ጨዋታ ነበር። ይህ ጥቁር አልማዝ ቡካዮ ሳካ እንግዲህ በተደጋጋሚ ከጉዳት እንደተመለሰ ዜናዎች ሰርቼላችሁ ነበር። አንዳንዶች ትልልቅ ሚዲያዎች ጭምር ገና ነው ለማድሪድ ጨዋታ እንኳን አይደርሱም ቢሉም የአርሰናል ውስጥ መረጃዎች ግን ለፉልሃም ጨዋታ እንደሚደርስ አረጋግጠው ያሉትም እውነት ሆኖ ኢታን ዋኔሪን እንግዲህ ከረፍት በኋላ ወደ 65ኛው ደቂቃ አካባቢ ቡካዮ ሳካ ወደ ሜዳ መግባት ችሏል። በነገራችን ላይ ከቡካዮ ሳካ መግባት በፊት እንግዲህ አርሰናሎች በህይወቱ አጥቂ ሆኖ በማያውቀው ሚኬል ሜሪኖ እየመሩ ነበር 1-0። ይህ ስፔናዊ ተጫዋች እንግዲህ ለአሰልጣኝ ሚኬል አርቴታ ትልቅ እፎይታ የሰጠ ስፔናዊ ነው፣ ሳናነሳው ማለፍ የለብንም። ሚኬል ሜሪኖ እጅግ ድንቅ ግብ ነው ያስቆጠረው። ለአርሰናሎች እንግዲህ በቼልሲውም ጨዋታ ከኢንተርናሽናል ብሬክ በፊት በዚህም ጨዋታ እንግዲህ አርሰናሎች ሌላ ግብ ያስቆጥሩ ኖሮ 1-0 ቢያልቅ ኖሮ እንግዲህ የሜሪኖ ለአርሰናሎች የሚሰጠው አስተዋጽኦ ቀን በቀን እየጨመረ ግብ በአግቢነቱም እየተጫዋች እየተላመደ መጥቷል። እንግዲህ በትላንትናው ጨዋታም እንደተለመደው ሚኬል ሜሪኖ ግብ ማስቆጠር ችሏል። ይህም እንግዲህ ለአርሰናል የፊታችን ማክሰኞ ከሪያል ማድሪድ ጋር ላለበት ጨዋታ እጅግ ጥሩ መረጃ ነው። ምክንያቱም አርሰናል ሪያል ማድሪድ ላይ ግብ ማስቆጠር ምናልባትም ላይ ቸግረው ይችላል። ሜሪኖም ግብ ያስቆጠረ መቀጠሉ ለሜንታሊቲው ለስነልቦና ዝግጁነቱ እጅግ ጥሩ ነው። ስለዚህ ሜሪኖ ትላንትናም ግብ አስቆጥሯል። ቡካዮ ሳካ እንግዲህ ወደ 65ኛው ደቂቃ አካባቢ በኢታን ዋኔሪ ተቀይሮ ወደ ሜዳ ገባ። ቡካዮ ሳካ ተቀይሮም ከመግባቱ በፊት ልክ እያሟሟቀም ያለ የኤምሬትስ ስቴዲየም እስኪንቀጠቀጥ ድረስ ጩኸቱ፣ የደጋፊዎች ጭብጨባ፣ የተጫዋች ወደ ሜዳ እንዲገባ ያላቸውን ፍላጎት ስታዩ ቡካዮ ሳካ ለአርሰናል ምን ማለት እንደሆነ በግልጽ የምትረዱበት ነው። ቡካዮ ሳካ ገና ሳይገባ ጥግ ላይ እንግዲህ እያሟሟቀ በሚሮጥበት ሰዓት የአርሰናል ደጋፊዎች በሙሉ ተነስተው እጅግ ባስደናቂ ሁኔታ ሲጮሁ ሲያጨበጭቡና አድናቆታቸውን ናፍቆታቸውን ሲገልጹለት ነበር። ታዲያ ቡካዮ ሳካ ይህ ሁሉ ለምን እንደተጮኸለት ልክ ወደ ሜዳው ከረገጠበት ሰዓት አንስቶ አሳይቷል። ወደ ሜዳ ገብቶ እንግዲህ ቡካዮ ሳካ ኢታን ዋኔሪን ከቀየረ በኋላ እጅግ ባስደናቂ ሁኔታ ከዲክላን ራይስ ተሻግራ ከዛ ሚኬል ሜሪኖን አድርጋ ማርቲኔሊ ብራዚላዊ ማርቲኔሊ በትላንትናው ጨዋታ እንግዲህ የሚደነቅ እጅግ አስደናቂ አሲስትን ያደርገው። በነገራችን ላይ ማርቲኔሊ ትላንት ከፉልሃም ጋር በነበረው ጨዋታ በበርካታ የአርሰናል ደጋፊዎች ብዙ ጊዜ የሚታማ ተጫዋች ነው። ነገር ግን ከጉዳት መልስ እኔ ከዚህም በፊት ብያቸዋለሁ በቼልሲውም ጨዋታ በጣም ጥሩ ነበር። በትላንትናውም ጨዋታ ማርቲኔሊ እጅግ አስደናቂ ብቃቱን ያሳየን። ታዲያ ለቡካዮ ሳካ የማይታመን የምታምር እቺ በተረከዝ ነገር የምትመስል እጅግ ውበት ያላት አበቃላት የተባለችን ኳስ እንግዲህ አመቻችቶ አሲስት ማድረግ ቻለ። ጥቁሩ አልማዝ እንግዲህ ድሮም ከባባድ ኳሶችን አይምርም አይደለም። እንዲህ ተጠናቆ የተሰጠውን ኳስ በግንባሩ እንግዲህ ቁጭ አድርጎ ከመረብ አሳረፋት። ሜዳ ውስጥ ከገባ 6 ደቂቃ ከ38 ሰከንድ ላይ ቡካዮ ሳካ ግብ አስቆጠረ።
ለበርካታ ጊዜ ከጉዳት ተርቆ እንግዲህ መድፈኞቹ በግብረ ሀብት ተቸግረው የግብ ያለ እያሉ ሲቸገሩ የነበሩት አርሰናሎች ለካ ቡካዮ ሳካን አተን ነው እስኪሉ ድረስ እንግዲህ ቡካዮ ሳካ ግብ አስቆጥሯል። በነገራችን ላይ ከረጅም ጊዜ ጉዳት በኋላ ግብ ማስቆጠሩ ደስታውን መቋቋም አልቻለም። ቡካዮ ሳካ ብቻም ሳይሆን እነ ገብርኤል ማርቲኔሊ፣ እነ ማርቲን ኦዴጋርድ፣ እነ ዲክላን ራይስ፣ እነ ዊሊያም ሳሊባ እጅግ ቡካዮ ሳካ ግብ በማስቆጠሩ ተደስተው ሲጮሁ ሲያቅፉት ታይተዋል። ቡካዮ ሳካ ግቡን ካስቆጠረ በኋላ በቀጥታ ወዴት ነው ያመራው ካላችሁኝ እየሮጠ የሄደው እንግዲህ ወደ ሕክምና ስታፎቹ ወደ ሕክምና አባላት ነው። ምክንያቱም ቡካዮ ሳካ እንግዲህ ጉዳቱ ወደ 6 ወራት ይፈጃል ነበር ተብሎ የተገመተው። የሃምስትሪንግ ጉዳት እንግዲህ ጡንቻ አካባቢ የሚደርስ ጉዳት ነው ሃምስትሪንግ እና ትንሽ ከበድ ያለ ጉዳት ነው። ቀዶ ጥገና የሚወስድ ጉዳት ነው። ከቀዶ ጥገና ለማገገም የሚወስደው ጊዜ አለ። ከዛ ወደ ልምምድ ለመምጣት የሚወስደው ጊዜ አለ። በዚህም የተነሳ ቡካዮ ሳካ ወደ 6 ወራት አካባቢ ከሜዳ ይርቃል ተብሎ የነበረ ቢሆንም እንግዲህ የሕክምና አባላቶቹ ቡካዮ ሳካ በፍጥነት ወደ ሜዳ እንዲመለስ ያላቸውን ሁሉ እንደሰጡ ሲነገር ነበር። ለዚህም እንግዲህ በቶሎ አገግሞ እንደተመለሰ ነው የተነገረው። ቡካዮ ሳካ ግቡን ካስቆጠረ በኋላ ይህንን ያሳየ ምን ያህል የሕክምና አባላቶቹ ለቡካዮ ሳካ ድጋፍ እንዳደረጉ የሚያሳየውን ደስታ እንግዲህ እየሮጠ ካስቆጠረ በኋላ ወደ ተቀያሪ ወንበር ጀርባ የሚቀመጡትን የሕክምና አባላት በሙሉ አቅፎ አመሰግናለሁ የሚለውን ደስታውን እንግዲህ ገልጾላቸው ነው ወደ ሜዳ ተመልሶ የገባው። ስለዚህ ቡካዮ ሳካ ለአርሰናል ምን ማለት እንደሆነ የታየበት ነው። የፊታችን ማክሰኞ እንግዲህ ከሎስ ብላንኮቹ ጋር በኤምሬትስ በሚያደርጉት ጨዋታ አርሰናል ምን ያህል ጠንካራ የፊት ለፊት መስመር ሊኖረው እንደሚችል ቡካዮ ሳካ ለሪያል ማድሪድ ተከላካዮች ፈተና ሊሆን እንደሚችል በግልጽ ያስመሰከረበት ነው። በመጀመሪያው ከጉዳት ተመልሶ በተሰለፈበት ጨዋታም ግብ ማስቆጠሩ ለስነ ልቦናው ለቡካዮ ሳካ እጅግ የሚጠቅመው በመሆኑ አርሰናል እንግዲህ ለሪያል ማድሪዱ ጨዋታ ጥሩ ሆኖ ሊቀርብ ይችላል። ነገር ግን ውድ አድማጭ ተመልካቾች እዚህ ጋር ነው አርሰናሎችን ምን አሰጋቸው። መድፈኞቹን እንግዲህ በጨዋታው ጅማሮ 14ኛው ደቂቃ ላይ እጅግ ምናልባትም ለኔ ለአርሰናል ደጋፊዎች ጉዳቱ ከባድ የሚሆን ከሆነ እስካሁን ድረስ ዝርዝር መረጃዎች አልወጡም። እጅግ አሳሳቢ ነው። ለኔ በዘንድሮ የውድድር ዓመት ከሳሊባ በላይ ጋብርኤል ማጋሌሽ ለአርሰናል አስፈላጊው ሰው ነበረ 100%። እኔ በግሌ በርካቶች ሳሊባን ያደንቃሉ። ሳሊባ ወርልድ ክላስ ተጫዋች ነው። እኔም በግሌ ከማደንቃቸው አሁን ላይ በዓለም ላይ ካሉ ሴንተር ባኮች ውስጥ በቅድሚያ ከማስቀምጣቸው ተጫዋቾች ሳሊባ አንደኛው ነው። በዘንድሮ የውድድር ዓመት ግን ለኔ እንደ ጋብርኤል ማጋሌሽ ሳሊባ ለአርሰናል አስተዋጽኦ አድርጓል ብዬ አላምንም። ጋብርኤል ማጋሌሽ እጅግ አስደናቂ ዓመት ነው ከመድፈኞቹ ጋር ዘንድሮ ያሳለፈው። ለአርሰናል ሁሉም ነገር ነው ማለት ይቻላል። ጋብርኤል ማጋሌሽ ወኔው ደጋፊውን የሚያነሳሳበት መንገድ ቡድኑ ተሸነፈ ተበለጠ ሲባል አይዟችሁ ተነሱ እያለ ከሌሎች ቡድን ተጫዋቾች ጋር የሚገባው ግብ የቡድኑ ተጫዋች ሊነካ ሲል አይነኩም ብሎ የሚጋፈጥበት እንደዚሁም ደግሞ ኮርናዎች ላይ ግብ የሚያስቆጥርበት በዘንድሮ የውድድር ዓመት እስከ 19ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጊዜ እንግዲህ ጋብርኤል ማጋሌሽ ግቦችን ሲያስቆጥር ለአርሰናል ሲደርስ ተመልክተናል። እየተመራ አቻ ሲያረግ አርሰናልን ብዙ ጊዜ ተመልክተናል። ታዲያ ማጋሌሽ ገና በፉልሃሙ ጨዋታ በትላንትናው በመጀመሪያው 14ኛው ደቂቃ ላይ እንግዲህ አሳዛኝ የሚባል በርካቶች እንግዲህ የጡንቻ ጉዳት እንደሆነ ነው እየገመቱ የሚገኙት። ትልልቅ የእግር ኳስ ተንታኞች፣ የቀድሞ አሰልጣኞች፣ የእግር ኳስ ተጫዋቾች ምናልባትም የጋብርኤል ማጋሌሽ ጉዳት የከፋ ሊሆን እንደሚችል ግምታቸውን እያስቀመጡ ነው። ከ14ኛው ደቂቃም በኋላ እንግዲህ ጋብርኤል ማጋሌሽ ጨዋታውን መቀጠል አልቻለም። ስለዚህ አሰልጣኝ ሚኬል አርቴታም ወዲያውኑ ኪቪዮርን እንግዲህ አስገብተው ማጋሌሽ ቲሸርቱን እንግዲህ ማሊያውን የላይኛውን ማሊያ በጥርሱ ነክሶ እያነከሰ እንዲወጣ አድርጎታል። የጋብርኤል ማጋሌሽ ጉዳት እንግዲህ በአሁኑ ሰዓት የአርሰናል ደጋፊዎች ቀላሉን እንዲያደርግለት በሀገራችን የውሻ ቁስል ያርገልህ እንደሚባለው ቀላሉን እንዲያደርግለት ሊጸልዩ የሚገባ ሰዓት ነው። ምክንያቱም ከፊት ለፊታቸው ወሳኝ የአውሮፓ ሻምፒዮንስ ሊግ ጨዋታ አለ። የፕሪሚየር ሊጉ ፉክክር የዋንጫው ፉክክር እንዳበቃ ነው እየቆጠሩ ያሉት አርሰናሎች። ስለዚህ
ዋነኛ ትኩረታቸው የአውሮፓ ሻምፒዮንስ ሊግ መሆኑን ተከትሎ ጋብሪኤል ማጋሌሽ ወደ ሜዳ እንዲመለስላቸው አርሰናሎች በደንብ መጸለይ ያለባቸው ሰዓት ይመስለኛል። እንደኔ በእርግጠኝነትም እንግዲህ ጉዳቱ ቀላል እንዲሆንለት በርካታ የአርሰናል ደጋፊዎች ስለ ጋብሪኤል ማጋሌሽ እያሰቡ እንደሆነ በግሌ ይሰማኛል። ምክንያቱም እነ ኪሊያን ኢምባፔ የመሳሰሉ የሪያል ማድሪድ ተጫዋቾች ወደፊት እየመጡ ደግሞ የሚያጠቁት እንደ ጁድ ቤሊንጋም ያሉ አይነት ተጫዋቾችን ለመቋቋምና ለመቆጣጠር የአርሰናል ሴንተር ባክ እንግዲህ እጅግ ወሳኝ ነው። ታስታውሱ እንደሆነ የሪያል ማድሪዱ ተጫዋች አንቶኒ ሩዲገር አንድ ነገር ተናግሮ ነበር። በዓለማችን ላይ ከጋዜጠኞች ነው ጥያቄ የቀረበለት ካንተ ውጪ ምርጥ የምትላቸውን 3 ተከላካዮች ጥራ፣ በአሁኑ ሰዓት ምርጥ የመሃል ተከላካዮች ሴንተር ባኮችን ጥራ ተብሎ የሪያል ማድሪዱ ተጫዋች ሩዲገር እንግዲህ በጋዜጠኞች ጥያቄ ሲቀርብለት እንደዚህ ነው ያለው። ቨርጂል ቫን ዳይክ፣ ሳሊባና ጋብሪኤል ማጋሌሽ ሲል የመለሰው። ታዲያ ከሶስቱ ሁለቱን የጠራቸው የአርሰናል ተጫዋቾች ናቸው። እንግዲህ ከኳስ ውጪ አርሰናል በአውሮፓ በጣም ምርጡ ቡድን ነው ይባላል። በበርካታ አሰልጣኞች የሚታመንለት ቡድን ነው ምርጥ መሆኑ። የፓሪስ ሴን ጀርሜኑ አሰልጣኝ ሉዊስ ኤንሪኬ ሳይቀሩ አርሰናል ከኳስ ውጪ የአውሮፓ ምርጡ ቡድን ነው ሲሉ ታስታውሳላችሁ። ታዲያ የጋብሪኤል ማጋሌሽ ሩዲገርም የመሰከረለት ይህ ድንቅ ተጫዋች መጎዳቱ ለሪያል ማድሪድ አጥቂዎች ትልቅ ክፍተትን ሊፈጥር ይችላል። ምክንያቱም በፉልሃም ጨዋታ እንግዲህ ቤን ዋይት እንዳልነበረ ታስታውሳላችሁ። ያው በህመም ምክንያት ነው የተባለው። ቤን ዋይት እንግዲህ የማይመለስ ከሆነ ለአርሰናል የጋብሪኤል ማጋሌሽ ጉዳት ለረጅም ጊዜ የሚሆን ከሆነ የዛን ጊዜ ቤን ዋይትም የማይኖር ከሆነ በነ ጃኮብ ኪቢዮር እንግዲህ አርሰናል ሪያል ማድሪድ እንደዛ የሰሉ አጥቂዎችን እነ ሮድሪጎን እነ ኢምባፔን የመሳሰሉ እነ ቪኒሲየስ ጁኒየር የመሰሉ ተጫዋቾችን መቋቋም እጅግ እንደሚከብደው ይታመናል። ስለዚህ ጋብሪኤል ማጋሌሽ መመለስ አለበት። ይህ ወሳኝ ተጫዋች ማገልገል አለበት የዛን ቀን። ምክንያቱም አርሰናል እኔ በግሌ አርሰናል በሙሉ ተጫዋቾቹ በሙሉ ፊትነስ ጨዋታውን ቢያደርግ የማይረሳ ጨዋታ ቢሆን ጥሩ ይመስለኛል። ምክንያቱም ጋብሪኤል ማጋሌሽ መጎዳቱ ለአርሰናል ትልቅ የኋላ ክፍል መሳሳት ይፈጥራል ማለት ነው። በነገራችን ላይ በጨዋታው ላይ ጋብሪኤል ማጋሌሽ ብቻ ሳይሆን ጁሪየን ቲምበርም ምንም እንኳን ጉዳቱ እንደ ማጋሌሽ የከፋ ባይመስልም ጁሪየን ቲምበርም እንግዲህ በጉዳት ምክንያት ተቀይሮ ለመውጣት ተገዷል። ወደ 80ዎቹ ደቂቃዎች አካባቢ ጁሪየን ቲምበርም እንደምታስታውሱት እንግዲህ በተደጋጋሚ በጉዳት የሚጠቃ ተጫዋች ነው። አርሰናል ዘንድሮ እንግዲህ በጣም እድለ ቢስ ዓመት ነው እያሳለፈ የሚገኘው ማለት ይቻላል። በተለይም ከጉዳት አንጻር ካየነው ማርቲን ኦዴጋርድ ወደ 3 ወራት ተጎዱ መጀመሪያ፣ ከዛ ቡካዮ ሳካ ወደ 3 ወራት፣ በየመሃሉ ደግሞ ተጫዋቾች ሲጎዱ ነበር፣ ቅጣቶች ነበሩ። አሁን ደግሞ ካላፊዮሪ ተጎድቷል፣ ማጋሌሽ ተጎድቷል፣ ጁሪየን ቲምበርም እንግዲህ ተጎድቶ ወጥቷል። ስለዚህ አሁን ደግሞ አርሰናል ከፊት ለፊት የነበሩ ተጫዋቾች ሲመለሱ የተከላካይ ስፍራ ተጫዋቾቹ ጉዳት ደግሞ ወደ አሳሳቢ ደረጃ ከፍ ብሏል ማለት ነው። በእርግጥ እዚህ ጋር ጋብሪኤል ማጋሌሽ ባይመለስ አርሰናልና ቤን ዋይት ቢመለስ ቤን ዋይትን ከሳሊባ ጋር አጣምሮ ሚኬል አርቴታ ሊጠቀም ይችላል። ቤን ዋይት እንግዲህ እንደምታውቁት በብራይተን ቤትም እያለ ወደ አርሰናል በመጣባቸው ዓመታት የመሃል ተከላካይ ሆኖ አገልግሏል። ትክክለኛ የተፈጥሮአዊ ቦታውም ቤን ዋይት የመሃል ተከላካይነት ነው። ስለዚህ ቤን ዋይት የሚመለስ ከሆነ ከህመሙ የጋብሪኤል ማጋሌሽ ጉዳት ቢኖርም ቤን ዋይትን እንግዲህ በመሃል ተከላካይነት ልንመለከተው እንችላለን። ነገር ግን ትልቁ ችግር ጁሪየን ቲምበርም ጋብሪኤል ማጋሌሽም ለሪያል ማድሪድ ጨዋታ ካልደረሱ ለአርሰናል እጅግ ከባድ ነው የሚሆነው። ቶማስ ፓርቴን ወደ ኋላ ለመውሰድ ይገደዳል አርቴታ። ቶማስ ፓርቴን እንግዲህ ወደ ኋላ በሚወስድበት ጊዜ ደግሞ ብዙ ጊዜ አርሰናሎች በመሃል ላይ ተበልጠው ጨዋታዎችን ሲሸነፉ እናስታውሳለን። ስለዚህ ለአርሰናል የተከላካይ ስፍራ ተጫዋቾች መመለስ የሪያል ማድሪዱን ጨዋታ ውጤት ይወስናል ተብሎ ነው የሚጠበቀው ማለት ነው። ስለዚህ መድፈኞቹ እንዴት አድርገው ይወጡታል ይህንን ጨዋታ? ስለነ ጋብሪኤል ማጋሌሽ ስለነ ጁሪየን ቲምበርና ቤን ዋይትስ ምን አይነት መረጃ ይወጣል የሚለውን እንግዲህ መረጃዎች በሚወጡ ጊዜ ወደ እናንተ እንደተለመደው የማደርስ ይሆናል። በርካቶች ቻናሌን እንግዲህ ሰብስክራይብ ሳታረጉ ያያችሁ ነው። ስለዚህ የደውል ምልክቷን በመጫን አንድ ጊዜ ሰብስክራይብ እንድታረጉ በአክብሮት ጋብዛለሁ። ቪዲዮዎች ለበርካቶች እንዲደርስ ላይክ ማድረግ አትርሱ። ቻናላችን በአጭር ጊዜ በጣም በርካታ ተከታዮችን አፍርቷል። አመሰግናለሁ። በሌላ ጥንክር እንግዲህ እስከምንገናኝ በሌላ መረጃ እስከምንገናኝ ድረስ አብራችሁን ስለነበራችሁ ከልብ እያመሰገንኩኝ ሰላም ተመኘሁላችሁ።